ሄይ ሚሰብለ ሃይ በቃ እና ምን እንደምፈልግ ነበር? ያው ሃይ ላይ የኔ ውድ እንዴት ነህ? ምና እሱ ሲያምርክ ይቀራልሽ? ለምን ሲያምረኝ ይቀራል? አንቺ እያለሽልኝ። ኧረ እባክህ። አዋ እና ታዲያ ተቀመጥ እንኳን አትይኝም? ምን ቀረ ብዬ ነው ደግሞ ተቀመጥ እምልህ? ያው እንድናወራ ነው። አልልክም። ለነገሩ ልክ ነሽ። ይሄንን ቁመኔን ስለምትወጁ ፊት ለፊት ሲቆም ደስ ይልሻል። ኧረ እባክህ እኮ አንተን ቁመና እና ታዲያ ይሄኝ እስኪ የሆነ የሞዴል አቋም የለኝም? ትንሽ ግን ለራስ የምትሰጠው ቦታ አልበዛ? እንደውም በሚገባኝ ልክ ለራሴ ቦታ አልሰጠሁትም ብዬ እያሰብኩ ነው። በእናትህ አታድርቀኝ። እውይ የኔ ቆንጆ ታውቁሻል፣ በጣም እየተናደድሽ ነው። አሁን ምን ልታደርግ እንደመጣህ ተናገርና ሂድ። እኔማ የመጣሁት ያው ይቅርታ እንዳደረግኩልሽ ልነግርሽ ነበር። አንቺ ግን አቀባበልሽ እንዳልነበረ። ኧረ እና ደግሞ ትላንትና በጣም ልብሽ ተሰብሮ ቤዛ ጋር ሄደሽ ስቅስቅ እያልሽ እያለቅሽ የኢላን ስም በስተት ነው ያጠፋሁት እንዳልሽ ነግራኛለች። ማ እኮ ቤዛ? አይገርም? እሱ ሲያምርክ ይቀራል። እሺ እኔ ደግሞ በዚህ ልክ በእኔ የተነሳ እንደዚህ ከምትሰቃይ ይቅርታ ላድርግላት ብዬ መጣሁ። የተናገርከውን ሁሉ ሰምቻለሁ። አሁን መሄድ ትችላለህ። እሺ እሄዳለሁ። ከዛ በፊት ግን ትላንትና ከመሲ ጋር ምን ናችሁ ነው? አያገባህም። ለምን? ምክንያቱም የኔ ነገር የሚያገባው አንተን ሳይሆን ጆኒን ብቻ ስለሆነ። ለካ አያገባኝም። አንዳንዴ ኮረሳለሁ። እኔ ለካ የሚያገባኝ ስለ ቆንጆው ዓለም ነው። አልገባኝም። ቆንጆ አይደለሽም እያልከኝ ነው? 170 ከፈለክ ከዓለም ጋር ገደል መግባት ትችላላችሁ። እሺ አንቺ ምን ሆነሽ ነው? ፍቅር እንደያዘ ሰው ብቻሽን ነው የተቀመጥሽው? አሃ አንቺ ያኔ ከኔ ጋር ሳትቀራረቢ በፊት ብቻሽን የምትቀመጪውና ፍቅር ይዞሽ ነው? እኔማ ጸባይ ስለነበር። እኔም ጸባይ ነው እኮ። አንቺ ጄሪ ነሽ ብቻሽን መቀመጥ ጸባይሽ ይሆነ? አንቺ ልጅ ግን በጣም ተነዛናዥ እየሆንሽ ነው። አይገርምም? ስፈልገው ነበር። ምኑን ተነዛናዥነቱን? አዎ እስከስ ማለት ይሄኔ ነው። ታዲያ ሄደሽ አንዱን ጠብሰሽ ተነዛነዥ እንጂ እኔ ጄሪ ላይ ነው እንደምትነዛነዥው። አንቺ ላይ እኮ ፕራክቲስ እያደረኩ ነው። ወደፊት ስጠብስ እንዴት መነዛነዝ እንዳለብኝ። አሃ እኔ መለማመጃሽ ነኝ ማለት ነው። ከፋሽ ወይ ዘንድሮ? እውነት ለመናገር አሁን ተረቱ ቦታውን ያገኘ እየመሰለኝ ነው። የቱ ተረት ባክሽ? ይሄ ከአህያ ጋር የዋለች ጊደር ፈስ ተምራ ትመጣለች የሚባለው ተረት ነው። ልክ ነው። ምን ነው ልክ? እኔ እንጃ። ወይኔ ጄሪ እንዴ! ጭራሽ አንቺ ሙድ መያዣ ሆኜ ልቅር። እንደው ለነገሩ ይበለኝ ስራዬ ነው። የእጄን ይሰጠኝ እንዴ! ምን ታረጊው አንቺ? ምን ነው ጄሪ ደበረሽ እንዴ? ለምን ይደብረኛል? እኔ እናት እንደፈለግሽ ሙድ ያዥብኝ እንጂ እንደፈለግሽ ደስ እንዳለሽ እንዳሰኘሽ ኖሪ እንጂ ሙድ ያዥብኝ። እኔ እናት አይደብረኝም። እሺ ጄሪ፣ እድሉን ስለሰጠሽኝ አመሰግናለሁ። ምንም አይደል። ቀጥይ ልስማሽ። እኔ የምልሽ ጄሪ፣ ህልም ትፈቺ ነበር አይደል? አሁን ደግሞ ባሽሙር አሮጊት ነሽ እያልሽኝ ነው አይደለ? እንዴ ነሽ እንዴ? ብትይኝም ኧረ ጭራሽ ብትይኝም ምን አይከፋኝም። እስኪ ልስማ፣ እንደው ህልሙ ምን ይሁን? አንቺና የተንፍሱ ቆንጆ የፍቅር ጊዜ ስታሳልፉ አየው። ወይኔ ጄሪ፣ ወይኔ ፈጣሪ ሆይ! ጭራሽ ህልምሽም አላማሽም ይሄ ሆኖ ይቀር። ሄቨን፣ ጭራሽ የምታስቢው ሁሉ ይሄ ነው እንዴ? ምን ሆንሽ? ምን አለ እንደ ሰው በዚህ ብታርጅኝ። አንቺ እኮ የምትሽ ከጀርባዬ ማጅራቴ ነው እንደዚህ ያረርሽው። ሄቨን፣ አረ ጄሪ፣ አረ ቀስ እንዴ! እንዴት ብዬ ነው ቀስ የምለው? ሄቨን፣ ቆይ እኔ የምለው ግን 10 ጊዜ አይተንፍሱ ተመቸሽ እንዴ? ታገቢው? በነገራችን ላይ ህልሙን ያየሁት ትላንትና ስለእናንተ ሳስብ ስለነበረ ነው። እሺ ምን ነበረ? ልስማሽ። ሁለታችሁ ስትጋቡ እኔ ሚዜ ሆኜ ነበር። ከዛ ፎቶ ስትነሱ ምናምን ተሳሳሙ ተብላችሁ እንደዚህ ስትጠጋጉ ልጅ ወደዛ ስታስጠላ። ሄቨን፣ እስከ ዛሬ ድረስ እወድሽ ነበር። ከአሁን በኋላ ግን አታውቂኝም፣ አላቅሽም። በመንገድ እንዳትመጪ፣ በመንገድሽ አልመጣም። ኮታ ተማሮ ጌታ ታስጠላ እንዴ ጄሪ። እሺ ጠብቂኝ። እመጣለሁ አልኩ እኮ ችግር የለውም እመጣለሁ። እንዴ ልቤን እኮ ጠባው እንዴ። እኔ እኮ እዚህ ትውልድ እኮ ነው የምገነባው ወንድሜ
እንዴ በፈለኩ ሰዓት ወጥቼ በፈለኩ ሰዓት የምገባበት የእናቴ ቤት እኮ አይደለም እንዴ አቴንዳንስ የሚባል ነገር እኮ አለ በዛላ ተወደሳለኝ እንዴ ልታስባረኝ ነው እንዴ ሰውዬ እንዴ እኪስ አንድ ብር ከሌለ እኮ አንተም ቸክ አታደርገኝም እመጣለሁ ጠብቀኝ ልቤ ወለቀ እኮ ልሳት ቆይን ዛሬ ክላስ የለ ምን ማለት ነው? እሺ እንዴ የክረምት አንድ ሁለተኛው እኔ ጋር እንዴ ተጫነው ሙሉ ለሙሉ ነው አይደል እንዴ የማስተምረው እንዴ እናንተ እኮ ለሲምፖል ነው የምትመጡት በለው እኔ ነኝ እኮ ሁሉም እማልገባበት ምን ክላስ አለ እንዴ እኔ እኮ እንደው ይሉኝታ ይዞኝ እንጂ ደሞዝም ጭማሪ አለመጠየቄ እኔ ሆኜ ነው። ለነገሩ ትውልድ ማነጽ በራሱ እኮ ለሀገር መስራት ማለት ነው። ትውልድ ማነጽ ነው ምን ማለት ነው እንዴ? አሁን የትውልድ ታምሮ ምንድን ነው የሚጠቅመው? እኔ እኮ ይሄን ትውልድ በማስተማር ተነደርኩ፣ ተቃጠልኩ፣ ነደርኩ። እንዴ ምን ነው አንተ? እነዚህ ትውልድ ማለት እኮ ድንጋይ ላይ ውሃ ማፍሰስ ማለት ነው። ስማ እኛ ስንማር በእኛ ጊዜ እኮ ከገጠር 17 ኪሎ ሜትር ከ18 ሜትር በእግራችን ሄደን ካነሳነስ ወንድሜ ነግሬ አላውቅም አይደል? ሰኞ የተቋጠረልኝ ስንቅ ሳልበለው እስከ ዓርብ ድረስ ወደ ቤት ስመለስ ዓርብ ነበር መንገድ ላይ የምበለው። ትቀልዳለህ እንዴ? እንደዛ ተምረን ነው አሁን እዚህ ጋር የደረስነው። አሁን ትውልድ ግን ምን የለበት እንዴ? አንተ እኮ ነገሮችን በጣም ስለምታካብዳቸው እኮ ምን ማለት ነው? እሺ አሁን እነዚህ ልጆች ትክክል ነው የሚያደርጉት ነገር አያቸው እስኪ። አሁን አሉ ልክ ነው፣ በረካ ልክ ነው ወይ አያቸው? አሸናፊ ልክ ናቸው? ምን ነው የሚሰሩት? አሁን እስከጠል የሚያደርጉት ነው ቀጥል። በዚህ አንዱ ልቡን አፍርሼ ወይ እኔ ስራ መልቀቅ ነው ያለብኝ። እሺ ተረጋጋ። ይኸው እስኪ ልክ ነው አንተ አሉላ ያለቀላቸው ሰላም ቲቸር፣ ይህንን ደብዳቤ ስታገኝ ግራ እንደሚገባ አውቃለሁ። ድፍረትም ሊመስል ይችላል፣ ግን ስለ ሁሉም ነገር ይቅርታ። ንቄ ወይም ደፍሬ ሳይሆን በተደጋጋሚ ላንተ ያለኝን ፍቅር ለመግለጽ አስቤ ነበር፣ ግን ድፍረቱን አጣሁ። ከዛ አስጠናኝ ብዬ ለመንኩ። ቢያንስ ቀረብ ብዬ ስሜቴን ለማስረዳት እንዲመቸኝ ነበር። አንተ ግን ቢዚ ሆንክ። በቃ እስካሁኗ ደቂቃ ድረስ በአንተ ፍቅር እየተሰቃየሁ ነው። በአንተ ክፍለ ጊዜ መማር ሁላ አልቻልኩም። እባክህ ተረዳኝ። ደግሞ ፍቅርህ ያሸነፈውኝ እንጂ አደራ ከድፍረት እንዳትወስድብኝ። አፍቃሪክ መሲ። ፈጣሪ ያለ መሲ። ኦኬ ሄሎ ተደበረ። አዎ ፍሪ ነኝ። መምጣት ይችላል። ኦኬ እሺ እመጣለሁ። እሺ እንደው እናንተ ተቃጥዬ ለሞት። ቆይ ይሄ ትውልድ ነው። እኔ ነደርኩኝ እኮ አንተ። አሁን ይሄን ስራ እንደው ግልግል ብዬ መገላገል ነው የሚሻል። መተው ሁሉም ነገር ይብቃይ ብዬ መተው። ደሞዝ ለምን አይቀርም? ጥንቅር ብሎ ለምን አይቀርም እንዴ? ባልበለውስ ቢቀርስ እንዴ? የቤት ኪራይ ደግሞ የሚከፍል ኧረ ተው ይቅርብኝ ሁሉም ነገር። ለምን በረንዳ አላረም? ፎንቄ ኡፍ እንዴት ነው የምታምረው እንዴ! ቆይ ምን ሆነ ነው? ልብ ያለው እዚህ ጋር ነው አይደለ? አዎ። እንዴ ከሁለት ሰንጥቅ አለብኝ። ይደዛ ጅል ስስጠላ። ኡፍ እኔ ደግሞ ቀልቤን ና ኧረ በእናትህ አንተ አንተ እስቲ ረፍ። በቃ እውነት ማርያም ፈረሰኛ ነው ይሄ ታባት። ተፍታላ
ጨርሽ እንጂ እሺ በቃ አልፈልግም ፈረሰኛው ቢ ታባቱ በቃኝ ፎንቄ ቆይ ግን ዛሬ እንዴት ልጋብዘኝ አሰብክ? ሁሌ እኮ አስበዋለሁ አልሳካ ስለሚለኝ እንጂ እና ታዲያ ዛሬ እንዴት ተሳካለ እባክህ? ዛሬማ ሞላ ፊስታሉ የሆነ ስራ አሰራኝና ከዛ የሆነ መላ ገባልኝ። ከዛ አንቺን መጋበዝ ፈለኩ። በቃ መላ ምናምን ስታገኝ ትዝም ብለህ እኔ ነኝ አይደለ? ታዲያ ከአንቺ ውጭ ምን ደስታ አለኝ? ኡፍ ታድዬ የታደልኩት ማን ነው? እንዴት አንቺን የመሰለች ፍቅረኛ ስላለኝ ጎበዝ፣ ጠንካራ፣ ታታሪ ፍቅረኛ ስላለኝ በጣም ወይ ፎንቄ፣ አንዳንዴ እኮ ይሄ ቦግ የሚልብ ባህሪ ባይኖርብህ ኑሮ ጸዴ ፎንቃ ሰው ነበርክ። እንግዲህ ምን ታደርጊያለሽ? ሁሉንም ነገር እኮ አሟልቶ ይሰጥ። እሱንማ ልክ ብላል። ደግሞ እኮ አንዳንዴ ጓገጭ ማለት በጣም አስፈላጊ ነው። አስታይ እስቲ ስለሆነ ነገር አውራኝ። ድሮ ሸቤ እያለሁ ስለማስባቸው ነገር ልቀደድልሽ እንዴ? አዎ ንገረኝ። ይኸውልሽ ከየትና እንዴት እንደምጀምር አላውቅም፣ ግን ደግሞ በቃ የሆነ ጸዴ ቤት ኑሮን ሁለት ቆንጆ ልጆች ወልደን ከዛ ሚጢ ደግሞ እኛ ጋር ኑራ በቃ አንድ ላይ መኖር ብቻ ነበር ሳስብ የነበረው። ዋው ደስ ሲል። ሌላስ? ይኸውልሽ ለአንቺ ጸዴ መኪና ገዝቼልሽ እኔና ጩጮቹ ደግሞ ከኋላ ተቀምጠን አንቺ ደግሞ እቺ ጸዴ መኪና ስትነጂ ነበር የሚታየኝ። ፎንቄ መኪናውን እንኳን አንተ ነህ የምነዳው። አይ ፎንቄ እሱንም አንቺ ነሽ። ለምን? ምክንያቱም የኔ ባህሪ ለሹፌርና አይሆንም። እሱን እንኳን ልክ ብላል እናቴ። ከሆነ ሹፌር ጋር ደግሞ ተጣልተ ሌላ ችግር ውስጥ ነው የምንገባው እኮ። እኔ ደግሞ ቤተሰብ አስተዳዳሪ ስለሆንኩኝ እንደዚህ ነገር ውስጥ በጭራሽ መግባት አልፈልግም። አሁን ግን ሳስበው ማለት ነው ትንሽ ረዘመ እንጂ መታሰር በጣም ጸዴ ነገር ነበር። ቆይ እንዴት እንዴ ፎንቄ? በድሮ ባህሪ እኮ እንደዚህ አይነት ነገር አታስብም ነበረ። ብቻዬን እዛው ሆኜ ማሰብ ለወደፊታችን ጥሩ እንድንሆን ረድቶኛል። ፎንቄ ሲጨምር እየተሰማኝ ነው። የኔን ባይሽልኝ ውድድድ ነው። እሺ ማረግ እስከ ድረስ እስከ ሰማይ ድረስ ብላለሽ ሚጢጢ። እሱንማ ሚጢጢ ነች። አይዞሽ ፎንቄ፣ ይህንም ጊዜ እናልፈዋለን እርግጠኛ ነኝ። ቲቸር ፈልገው ነበር መሰለኝ። አዎ መሲ፣ የላክሽው መልዕክት ደርሶኛል። ግን ይህ ሁሉ ነገር እንዴት ሊፈጠር ቻለ? አልገባኝም። አይዞሽ፣ ጭንቀትሽ ይገባኛል። ግን ደግሞ ይሄ ሁሌም ሊፈጠር የሚችል ነገር ነው። ስለዚህ እረዳሻለሁ። ቲቸር የሚያወሩት ነገር ምንም እየገባኝ አይደለም። መሲ፣ እዚህ ስቴፕ ላይ ከደረስሽ በኋላ ውሸት? ኧረ እኔ ምንም የሚያዋሸሁት ነገር የለም። ግን ይህን ስሜት ማስተናገድ ከጀመርሽ ምን ያህል ጊዜ ሆነሽ? የቱን ስሜት? በደብዳቤ ላይ የጻፍሽ የፍቅር ስሜት። አልገባኝም ቲቸር። ስለምን ደብዳቤ? ስለምን የፍቅር ስሜት ነው የሚያወሩት? ጽፈሽ መጻፊ ስላስቀመጥሽው ደብዳቤ። እኔ? አዎ አንቺ። ኧረ ቲቸር ተሳስተዋል። እኔ ምንም አይነት ደብዳቤ አልጻፍኩም። ካንተ ፍቅር ይዞኛል፣ አስጠናኝ ስለ የነበረው ቀርቤ ፍቅር ልገልጽልህ ነው፣ እንደዚህ አይነት ነገር። ታዲያ ማን የጻፈው? ኧረ እኔ እንጃ። ግን እኮ ደብዳቤ ላይ የተላከው ከመሲ ይላል። የፈጣሪ ያለ ቲቸር ግን የምሮትን ነው? አዎ። እንደውም ለምን ደብዳቤውን አላሳይሽም? እንዴ የፈጣሪ ያለ ደብዳቤውስ? እኔ እንጃ። እኔ ምን አውቃለሁ ቲቸር። ዛሬ ግን ደህና ናት እንዴ? አዎ ደህና ነኝ። ግን እኮ ደብዳቤው እዚህ ወይ እግዚኦ ብርሻ የሰማ መስከረም አይጠባም። መሲ ፍቅር ከያዘ ወዳሪ ያለ እኔ እኮ ቢሮ ስትመላለስ ከመምህርሽም የሆነ ነገር ያላት ነው የመሰለኝ እንጂ ለካ ጉዱ ከኔው ነው። አይ በቂ ለካ ጠይም ዘለግ ያለ አንተ በጣም ቆንጆ ባስቱካ ሙዚቃ ያን ሁሉ ዘፈን ስዘፍን መች ገባኝ? አይ በቂ አንዳንዴ ትንሽ ወደ ኋላ መሆን ብዙ ነገሮችን እንደዚህ ብሎ ለማየት
ያስቸግራል። አይ በቄ ግን የዘጠናዎች ሰዎች እኛ በዘጠናዎች የተወለድን ሰዎች ግን ምንኛ የታደልን ነን። ውበታችን እንዳለ ነው። እኔ ሳላገባ እድሜ ሄደላለሁ ግን ወይቴ እያፋጨ ወይኔ ላየ ሰው እኮ እናንተ እንደው ገበያና ገበያተኛ አይገናኝም ይባላል። ይሄው ለኔ ግን መጣ መጨረሻ ላይ ያውን ካስተማርኳት ልጅ። ኧረ ወይኔ አይ አንተ በጣም ቆንጆ ቲቸር። አይ ቲንክ የሆነ የተሳሳቱት ነገር ይኖራል። አይ መሲ በጣም እርግጠኛ ነኝ። ታዲያ እርግጠኛ ከሆኑ ደብዳቤው የት አለ? እኔም እኮ እሱ ነው ግራ የገባኝ። መጽሐፍ ውስጥ ነበር እኮ። እኔ እንግዲህ ስለሚሉት ነገር ምንም አውቀው ነገር የለም። እሺ በቃ አሁን አንቺ ሂጂ። እኔ ደብዳቤው ሎከር ውስጥ ከሆነ ቼክ አድርጌ እጠራሻለሁ። ዛሬ የግጥም ሙዴ ነው። ግጥም ቢመነዘር አልኩኝ ምንዝር ዝርዝር ምንንዝር ጥዝዝር እኔ የገጥሙ የለ እንዴ በጥቅል ቃጁ ላላ የቾምቤ ወለላ አቺ ገጠምኩ እኮ እንዴ ገጠምኩ። ምንድን ነው የምታወራው? በእናትህ ወደ ዘይት አልሰማሽኝም ማለት ነው። ይኸውልሽ ቃጁ ላላ የቾምቤ ወለላ ላላላ አይሽ እንደው አቅጣጫውን የሳተ ኮብል አናትህን ለሁለት ይክፈልልህ። ይፈርክሰው አግኝቼ ነው ቃጁዬ። ቢፈረክሰው እኮ እኔ እንደኔ ደስተኛም ይሆናል እዚህ ዓለም ላይ። ይኸውልሽ ቢፈረከሰው ጥቅሙ ለኔ ነው። ምን ይሆናል አትኝም? ይኸውልሽ በቀዳዳው በተፈረከሰው ቀዳዳ ገባ አድርገሽ በቡሩሽ ጸዳ ከዛ ምን ሆንኩኝ ስማርት ማይንድ። በእናትህ ተወኝ። እኔ አሁን ለራሴ ሙዴ ተጮርቧል፣ ቀኔ ተበላሽቷል፣ በቃ ደብሮኛል። እኔ እሱም ብዬ ሙዱ አይችልሽ ምን ሆኖ ተጨረበ ብዬ አይደል እንዴ ሰምቼ አበባዬን ስራዬን ትቼ የመጣሁት። አበባውን እንኳን ይዤዋለሁ እንዴ። የምን ስራ ነው ደግሞ? አሁን እሱን ተይውና ወደ ጉዳዩ እንግባ። ምን ሆነሽ ነው ሙድሽ የተጨረበው? ቾምቤ የሚባል ፋራ ነው ደሜን እያንተከተከው ያለው። ሰማው እኮ ቃጁዬ ሰማው። ደግሞ ደምሽ ሲተከተክ እንደ ሽሮ ነው አሉ ታክ የሚለው ምኑን? አንቺ ደግሞ ደምሽ ነው። አንተ ደግሞ እሳቱ ላይ ቤንዚል አታርግበትሽ። እሺ እንዴት ነው አሁን ግን? በረታሽ? ተጽናናሽ? ቃጁዬ ብሶብኛል። አይ በረታብሽ። አይዞሽ። አልታየሽውም እንዴ? አንተ ልጅ ፍሬን ያዛርግ፣ ዝም ብላ አትርገጥ። ደግሞ ብለህ ስማ እስኪ። እንዴ ወራሽ ካለማ ቀላል ይዛለሁ። እሺ ግን ምንድን ነው የሆንሽው? ንገሪኝ። እኔ እናት ይሄ ቾምቤ ግን ማለት ነው በህይወቴ ላይ ጢባጢቤ እየተጫወተብኝ ነው ያለው። አንቺ ደግሞ እስኪ ግልጽ አድርጊው። የምን ጢባጢቤ ነው? በይ ናታን ቁርጥ ልጋብዝሽ ብሎኝ ማለት ነው አምሮኝ ተወስብሽ ፏ ብዬ ነበር ያገኘሁት። ያቺ የደሮ አንቡትቶሽን ለበሽ። አንቺ አንተ ልጅ ይኸውልህ፣ ካሁን በኋላ ወሬ ሳወራ በመሃል እንደ 2 ነጥብ ግብት አትበልሽ። ለነገሩ ልክ ነሽ እኮ ቃጅዬ። አንደኛሽን ስትጨርሺ መጨረሻ ላይ 4 ነጥብ ሆንልሽ ይሻላል። የሚገርምህ እኮ ደግሞ ማለት ነው ናታን ቁርጥ ይጋብዘኛል ብዬ ሆዴ ባዶ ሆኖ በቃ ምን ዝም ብዬ የስንዱን አንድ ፓስታ ብቻ ነበር ጣል ያደረኩት። አንድ ፓስታ ወላዳት። ይሄን ነገር አትስማናት። ታዝናለች ብላ ነው የምታለቅሰው። እኔን ተጎዳሽ በአንድ ፓስታ። በእናትህ ከዛ በኋላ ማለት ነው ከናታን ጋር ቸልቲ እያልን በዛ ጎዳና ወክ እየበላን ምናምን እየሄድን እያለ ይሄ አዛ የሆነ ቾምቤ መጥቶ ጉዳይ ሰራኝ። ምን ያድርግ ቃጁዬ? ደሙ ነሻ። ደሙ ሲነካ ደሙ ፈላ። ይኸውልህ ከዛ በኋላ ምን እንዳረገው አላውቅም። የናታንን ስልክ በቀጠቅጥ ወፍ የለም። አይ ወንድ ልጅ እንደው በአንድ ኮበል ምክንያት ይቦልክሻል ብዬም አስቤ አላውቅም። አንተ ቦልኩኝ ይመስላል እንዴ? እና ኮበል የተወረወረበት ልጅ ቃጁላላ የኔ ወለላ። አይሽ አሁን ራሱ በግጥም እንዲልሽ አምርሻል። እስኪ በእናትህ ባንተ ሞክርለት። መሞከር እሞክራለሁ፣ ግን ደግሞ ቢቀርብሽ ነው የሚሻለው ቃጁዬ። ለምን? እኔ ደውለለታለሁ፣ ምን አገባኝ። ግን ብደውል ይደብርሻል። ቺክ ሆነሽ ደግሞ መቦለክ በጣም የሚደብር ነገር ነው ቃጁዬ። ቆይ አንተ ቺክ ሆነ ታውቃለህ እንዴ? አንቺ በእናትሽ በስመ አብ ቦል በይ። ይኸውልሽ ቺክ ሆኜ ባላቅም ቺክ ኖሮኝ ግን ያውቃል። ይሄን የጉርድ ሾላ መንገድ እኮ ወክ እያደረግን ነው የምንሄደው። ችግር የለውም እናትዬ፣ ይገባኛል። የአንቺ ህመሜ ነው። አሁን መበጥረቁን ተውና ያልኩህን አድርግ። ይኸውልሽ ቃጁ ተይ ብያለሁ፣ በኋላ ይቆጭሻል። አንተ ልጅ አጩህለት አልኩህ አንዴ። እሺ ቃጁ አትጩይብኝ፣ እኔ ልቤ ይሰበራል እናቴ። እሺ አትጩይ። ይኸው ደውልለታለሁ። እስኪ ጎሽ
ተመስገን ይሄው አይጠራም ከነጨራሹ እንዴ አንተም አይሰራማ እንዴ አዎ አይበሰራ ማን እኮ ይኸውልሽ ቢሰራ ኖሮ ጉር ነበር ሞኖ ዛሬ ጉር ነበር ሞኖ አንቺን ራሱ እኮ ትሪት ማድረግ በጣም ከባድ ነው እሱን እንዴት ነው ማደርገው እያልኩኝ እያሰሎት ነበር ባይምሮይ ከባድ ነው ይሄን ቾምቤ ግን መቼም ነው ማለፋታውሽ ይኸውልሽ አንቺ ብፈጪው እሱ አይፋታሽም ደሞ እሱ እዛ ቸሊና ጋር ድራማ ሙድ ምናምን እያለ ቸልቴ እያለ ነው አሉ ታዲያ በዚህ ነገር አንቺ ልብሽ ደማ እኮ ለዛ አመዳም ምን አግኝታሽ ነው ይኸውልሽ እንኳን ቾቤ ይሄ ጥቁር አዝሙድ ይቅርና አንቺም ተፎንቅቀሻል እናንተ ግን ይሄን ረገጣ በጣም ያበዛችሁታል መሰላችሁ እኛ እነማን ነን አንተ ሚኪ አቡሻ ምናምን እዴ እነሱም ፉንጋ እንደሆንሽ ነገሩሽ እኔ ምልህ ግን ፉንጋ ነኝ እንዴ አንቺ ድንገተኛ ጥያቄ እስኪ ቆይ ልተባበርሽ ሊያው እስኪ የሆነ እንደዚህ እስኪ የሆነ በከፊል ምንም አትይ በከፊል እንዴት እንዴ ምን እንዴት አለው ይኸውልሽ እንዴ ሳይው እኮ ውሃ ልክሽ ልክ አይደለም እንዴት አወቅ እንዴት አቃ ይኸው ይታያል እኮ ግልጽ እኮ ነው ግን እስኪ ምንም አትይም ቆጅዬ ግን ቆይ አንተ ዝም ብለህ ማለት ነው ትኩር ብለህ ስታየው የትኛው ፓርት ነው የሚመች እኔ ዝም ብዬ ሳይው ሁለቱም አይነፋኝም አይጸዳኝም ቃጁዬ ቆንጆ ነሽ በጣም ታምራለሽ አንጀሊና ጆሊን ትመስያለሽ ፈናንን ትመስያለሽ ለካ እሷ አግብታለች እሺ ቆንጆ ነሽ ምን ልበል ቆንጆ ነሽ እሺ እንደው ያው ሚራ እንደው ምን ባረገ በማንም ሙሻል ነከስ ባልተከተበ ወይኔ መቻም ብኛል ናታን ጉዱን ኮባ ተወረዱ ምን ቆይ ምን ሆነሽ ነው በእኔ ስም ለቸርች ሜ ደብዳቤ ተጽፎ ተሰጠው ምን ቆይ እንዴት ሆኖ እኔም አልገባኝም በጣም ብዙ ነገር ነው ተጽፎ የተሰጠው ምን ይጽፍ ይኸውልህ ካንተ ፍቅር ስለያዘኝ ነው አስጠናኝ ብዬ ስጨቀጭቅህ የነበረው ብቻ አላቅም ብዙ ነገር ነው ተጽፎ የተሰጠው መሲ እኔ ወንድምሽ ነኝ አሁን እውነቱን እናወራ ምንድነው የምናወራው ደብዳቤውን አንቺ አለሽ የማይጻፍሽው አንተ ያመሃል እንዴ ቆይ እኔ እንዴት እንደዛ አደርጋለሁ እና ታዲያ እሺ ማን ነው እኔ ምን አውቄ ቆይ ደብዳቤውን አይተሽዋል ምናልባት የእጅ ጽሑፉ ልናውቀው እንችላለን አላየሁትም እሱን መጻፍ ውስጥ ሲፈልገው የለም እሱ ራሱ ግራ ገብቶታል እንዴት ግራ ይገባው አንዲት ፍሬ ልጅ ናት ከሚለው እኮ ነው ደብዳቤ የተጻፈለት ናታን አታሹፍ እሺ ቆይ አሁን ምን እናድርግ አላውቅም ነገሮች በጣም ነው ድብልቅልቅ ያሉብኝ ግን ይሄ ነገር በጣም ጥሩ ሳይሆን አይቀርም እንዴት በቦሌም ፍቅርሽ ደርሶታል እስከ ዛሬ ስትጨነቂ ነበር አሁን ተገላገልሽ ናታን አንተ ያልገባህ ነገር አለ ምንድነው ያልገባኝ እኔ ምንም ቢፈጠር እሱ ጋር እንደዚህ እንዲደርስ አልፈልግም ቆይ ምን ችግር አለ ታፈቅረው አይደለ እና ያፈቀርኩት እንደሆነስ ያለ እኔ ፍቃድ ደብዳቤ ተጽፎ እንዲሰጠው ትፈልጋለህ እኔማ እንዴ ስለሆነ ብዬ ነው ተገላገልሽ ምን እዚህ ነገር ውስጥ እጅ አለበት እንዴ አልገባኝም አንተ አይደለህም አይደለ ያደረግ አንቺ ምንድነው መቀባጥሪው ወድጄ እኮ አይደለም ግራ ቢገባኝ ነው ይኸውልሽ መጀመሪያ ተረጋጊ ከዛ እኔን ደብዳቤውን እንቀበሉና እጅ ጽሑፉን እናረጋግጣለን እሺ አይደለም እሱ ጥሩ ሳይሆን አይቀርም በቃ አንቺ ተረጋጊ ቆይ ረዱ ምን አድርጊ ነው እያልሽኝ ያለሽው ሜሉ ለኔ ስትይ ምንም እንደምታረጊልኝ ቃል ገብተሽልኝ ነበርኩ እሱንም አውቃለሁ እና ታዲያ ይሄንንም ብታረጊልኝ ምን ችግር አለው ሌላ ጊዜ ካረግሽልኝ ነገር አንፃር እኮ ይሄ በጣም ተራ ነገር ነው እሱ ነው አይደል ሜላት ከኔ ጋር እንድትሆን አስማሚያት ያለሽ ከዳጊ ጋር እንደ ልብ እንድገናኝ አርገኝ ስለው እሱም ደግሞ ከሷ ጋር እንድገናኝ አርግኝ አለ ረዱ ግን እኮ ማርክ ማይን ቁማር ነው የተጫወተ ያለው እሱ እኮ ገብቶኛል ግን ዳጊን ለማግኘት ምንም አማራጭ ላገኝ አልቻልኩም እሺ ቆይ ስልኩስ የማይሰራው ለምንድን ነው አላውቅም ደጋግሜ ሞከርኩ ግን ምንም አይሰራም ጄሪስ ምን አለች እሷ ጋር መመላለስ ስላበዛው ነው መሰለኝ እየደበርኳት ሳይሆን አይቀርም አይ ረዱ መስሎሽ ነው እንጂ ጄሪ እንኳን እንደዛ አይነት ልጅ አይደለች አይ ሜሉዬ በአሁኑ እንኳን በጣም ነው ያመረረችው እሺ ቆይ ማርክ ጋር ተገናኘን ከዛስ ምንድን ነው የማወራው አላውቅም ግን በቃ አንቺ ትችይበታለሽ እሺ ምንም ምቾት ባይሰጠኝም አንቺ ስላልሽኝ ያልሽኝን አደርጋለሁ እሺ እኔ ቆንጆ በጣም አመሰግናለሁ እሺ ችግር የለውም ኤቡዬ ስፈልግሽ ነው ያገኘሁሽ ለምንድን ነው የፈለከኝ ትንሽ ደበረኝና ቡና አብሮ የሚጠጣ ሰው እየፈለግኩኝ ነበር እና ከኔ ጋር ቡና አዎ ምን ችግር አለው ችግር የለውም ግን እኔ ካንተ ጋር ቡና መጠጣት አልፈልግም ለምን እንዲሁ ስለማልፈልግ ሄቨን ረሳሽው እንዴ ስምምነት አለን እኮ
የምን ስምምነት? መቼም በጥፊ የመታሽኝን ነገር አረሹማ ነው ልክሰስ። ቆይ በዚህ ነገር የምታስረኝ እስከ መቼ ነው? እኔ እኮ ላስርሽ ፈልጌ አይደለም፣ ግን ደግሞ ምንም ልታቀርቢኝ ጓደኛ ልታደርጊኝ አልቻልሽም። እንዲሁ ስንጨቃጨቅ 12ኛ ክፍል ገባ። እኔ እኮ የምታወራው ነገር ምንም ስለማይመቸኝ ነው። ግድ የለሽም አሁን ብቻ እሺ በይኝ እንጂ ደስ የሚሉ ወሬዎች ነው የማወራሽ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነ ጥሩ ተስማምቻለሁ። እቺ ቀንማ መመዝገብ አለባት። ምን ላይ ነው የሚመዘገበው? እኔ እንጃ፣ ምናልባት ግን ጂኔስ ቡክ ላይ እኮ። በምን ምክንያት? ምክንያቱም አንድ አመት ሙሉ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ስታደርግኝ የነበርሽ ልጅ ዛሬ አብረሽኝ ከኔ ጋር ቁጭ ብለሽ ቡና ልጠጪ ነው። ታዲያ ይሄ ቢመዘገብ ይገርማል። ይፍይ በጣም ደስ የሚል ነገር እኮ ነው የነገርሽ። ወሬ ያለብሽ ነይ ሸውኒት። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ትወደኝ። ነይ በስ ነይ፣ ስፈልግሽ ነበር። ነይ አሁን አይደል እንደ ገባኝ። ምኑ? ያ ሁሉ የአስቴር ሙዚቃ ስታንጎራጉሪ ለኔ መሆኑ ነው። አልገባኝም። አንዴ ጠይም ዘለግ ያለ፣ አንዴ ደግሞ ሽሩሩ ፍቅር እያልሽ፣ አይ ጊዜ፣ አይ ዘመን፣ አይ በቂ። ቲቸር ግራ እያጋቡኝ ነው። እንዴ ግራ እያጋባሽኝ ያለሽው አንቺ ነሽ እንዴ? እኔ እኮ ትልቅ ሰው ነኝ። እንዴት እንደዚህ አይነት ነገር ከኔ ጋር ታስቢያለሽ እንዴ? እኔ ምን አሰብኩ ደግሞ? ልቀጥፍ ያምርሻል እንዴ አንቺ ቀጣፊ? ምንድነው የምቀጥፈው? ምን ታለሽ? አበባ። እኔ እኮ ቢሮ 10 ጊዜ ስትመላለሽ ቲቸርሽ የሚፈልገሽ መስሎኝ ነበር። ጉዳይሽ ከኔ ጋር እንዴ? ቆይ ዛሬ ቀኑ ምንድነው? ቀኑማ ያው እንደ ወትሮ ቀን ነው እንዴ? ይልቅ ስላንቺ እናወራ። ቆይ ስለኔ ምንድነው የምናወራው? ያው ፍቅር አሸነፈ ምናምን ስላልሽው ደብዳቤ ነው። ምን? የምን ደብዳቤ? ምን ነው መሲ? እንዴ እኔ እኮ እንደ አባት ቀረብ ብዬ እያወራሁሽ ያለሁት እኮ ያው ችግርሽን ለመፍታት ነው። የምን መካካር ነው? እኔ እየካድኩ አይደለም፣ ግን ስለሚሉት ነገር በፍጹም አላውቅም። የሌባ አይነ ደረቅ መልሶ ልብ አውልቃሉ እንዴ? ልቤ ልታደርቂው ነው እንዴ? ራስሽ ፈልገሽ መጽሐፌ ውስጥ ስላስገባሽው ደብዳቤ ነው የምናወራው። ስለሌላ ስለምን እናወራለን እንዴ? ምን አገናኝቶ ነው እንጂ እንዴ? ጭራሽ እኔ ነኝ እርሶ መጽሐፍ ውስጥ ደብዳቤ ያስቀመጥኩት? አዎና። ቆይ ዛሬ ሰው ሁሉ ታሟል እንዴ? እንዴ ምን? ማን ነው በሽተኛ? ማን ነው? አንቺ ጭራሽ ስድብ ጀመርሽ። እኔ በቃሉን ስድብ ላገዝሽ ባልኩ፣ ልረዳሽ ስሜትሽን ባልኩ ስድብ። ኧረ እንደዛ አይደለም ቲቸር፣ ግን የሆነ ልክ ያልሆነ ነገር ተፈጥሯል። ጭራሽ እሺ፣ ይሄ ደብዳቤ ምንድን ነው? የደብዳቤው መጨረሻ ላይ የላኪው ስም ማን ይላል? አፍቃሪክ መሲ። እና ታዲያ እኔ አጠፋው? እውነት ቲቸር፣ ኧረ እኔ ይሄን ደብዳቤ በጭራሽ አልጻፍኩትም። ምን? እና ታዲያ እኔ በቃሉ ነኝ የጻፍኩት? ቡጅዋል ምን ትላለች? እንደዛ እያልኩ ሳይሆን በቃ የሆነ ሰው ይሄንን አድርጎ ሊሆን ይችላል። መሲ፣ አሁን ይሄ የምትቀበጣጠሪው ነገር ደንግጠሽ እንደሆነ አውቃለሁ። ወይም ደግሞ ለመደባበቅ በሄድሽ ቁጥር ሌላ ነገር ነው የሚፈጠረው። ይልቅ እኔ አንድ ነገር ልምከር። እሺ፣ ምንድነው ምክሩ? ምን መሰለሽ፣ አንድ ስሙ መጠቀስ ያልፈለገ ፍላስፋ በአንቺ እድሜ ያሉ እንስቶች እንደኔ ዘለግ ያለ በእድሜ ከፍ ያለ ወንድ ይወዳሉ። ሳይንሱም ደግሞ እንደዛ ይላል። የፍላስፋው ስም ግን አልተጠቀሰም፣ ገና ምርምር ላይ ነው። ኧረ ቲቸር፣ እንደሱ አይነት ነገር የለም። ተናገርኩ እኮ በቃ ዝም በይ እንዴ! አንዴ ወጣኝ እኮ በቃ። የኔ ቃል ይከበራል፣ ልክም ይሁን አይሁን ይከበራል። አለቀ። አሁን እኔ አወራለሁ፣ አንቺ ዝም ብለሽ ትሰሚያለሽ። እሺ። በነገራችን ላይ መሲ፣ ከኔ ፍቅር ያዘሽ ምናምን ብዬ ላሳቀሽ ፈጽሞ አልፈልግም። ኧረ ቲቸር፣ ይልቅ ልብ ብለሽ አሁን ለኔ የተሰማሽ ያለው ስሜት የልጅነት አፍላነት ስሜት እንጂ ፍቅር አይደለም። ኧረ ቲቸር፣ ያልተረዱኝ ነገር አለ መሲ። ስለተረዶች መስሎኝ ይሄን ሁሉ ማውራው። ኧረ ቲቸር፣ ይሄን ደብዳቤ ነው ያልጻፍኩም። መሲ፣ አሁን ሳይሽ ትንሽ ነርቨስ ነሽ። ስለዚህ ጊዜ ወስደሽ ምናምን በኋላ እንገናኝና በደንብ እናወራበታለን። እንደዛ ይሻላል። ነገሮች በጣም ድብልቅልቅ እያሉብኝ ነው እኮ። ተረጋጊ መሲ። እኔ አሁን ስራ ስላለብኝ መሄድ ይኖርብኛል። ይሄ ግን
እየተካሄደ ነው? እኔ ነኝ ቀኑ ነው ልክ ያለው ዲ የሰው ልጅ ብቻውን ቁጭ ብሎ ሲደስ ምን ቀረ? አረ መኮሳተር አረጋጊው እንጂ። ታውቀኛለህ? አውቅሻለሁ እኮ። እሺ ምን ቀረ? ላናግርሽ ነበር የመጣሁት። ምንድን ነው የምታወራኝ? ትላንትና ከቤዛ ጋር አንድ ላይ ነበር እና በጣም ከፍቷታል እና ወደዚህ የመጣሁት አሁን ላይ ብትታረቁም ባትታረቁም ያለችበት ሁኔታ ልንገርሽ ብዬ ነው። ቤዛ የሆነችው ነገር አለ እንዴ? አይ ቆይ ግን ምን ብታደርጊላት ነው በዚህ ልክ የምትወድሽ? እየቀለድክ መሆኑ ነው? ቀል እንደማያዋጣኝ ያወኩት ገና ጩጬ እያለሁ ነው። ይሻላል አሁን ማለት ያለብህን ብለህ ሂድ። እሺ። ምን ይዘጋል? እየጠበኩ እኮ ነው። ተናገር። ምን እየተሰማሽ ነው ስላት ተስፋ መቁረጥ፣ እምነት ማጣት፣ ብቸኝነት፣ ክህደት፣ ነት የሚሉ ቃሎችን ነበረ ስደረድርልኝ የነበረው። የምርህን ነው አይደለ? አዎ የምሬ ነው። ከዛ ደግሞ ጠበቃ አድርጌ ስጠይቃት ከአንቺ ጋር የተፈጠረውን ነገር ነገረች። ምን ታረገዋለህ? እዚህ ምድር ላይ ሰው ማመን በጣም ከባድ ነገር ነው። እና ቤዛን ክጃታለሁ እያልሽኝ ነው? አዎ ክጃታለሁ። አልካርሻትም። እንዴት? ጸጋ በሆነ ነገር አስፈራርታሽ ነው አይደለ ቤዛ ላይ እንደዚህ እየሆንሻለሽ? ምንድን ነው የምታወራው? ግምቴ ነው። ሰማኛለህ? ይሄ ግምት ሳይሆን ቅዠት ነው። እሺ አንድ ድል ላመቻችልሽ። የምን እድል? እንዳግዝሽ የምትፈልጊ ከሆነ እኔ በሙሉ አቅሜ ልረዳሽ ዝግጁ ነኝ። ቆይ አንተ ለምን ሲባል ነው እኔን የምታገዘኝ? ምክንያቱም ፍቅረኛሽ በእርግጠኝነት ሰው እንዳልወጋ ስለማውቅ። ቆይ አንተ እንዴት አወቅ? ታሪኩ ብዙ ነው። ለማንኛውም እርዳታ ካስፈለገሽ የላ ብለሽ ጥሪ። አሁን ግን መሄድ አለብኝ። ቆይ አቤት። አንተ ማነህ? እኔንስ እንዴት ነው ልረዳኝ የምችለው? እሱን አሁን ላይ ማብራራት አይጠበቅብኝም። ግን እኔ ቴም እርዳታ ካስፈለገሽ አለሁ። ለማንኛውም መልካም ቀን። ቆይ እያደረክ ያለው ነገር ተገቢ ነው እንዳልሆነ አውቃለሁ። ታዲያ ምንድን ነው እያደረክ ያለው? ይኸውልሽ ሜሉ፣ ሳላስበው አንቺን ስልክ በማወራበት ጊዜ በቃ ስሜቴ ተቀያየረ። ስለ አንቺ ማሰብ ጀምሬያለሁ። እናማ እውነቱን ስታውቂ አንቺ እያደረግሽ ያለው ነገር ትክክል አይደለም። እሺ ለምንድን ነው ስልክ ማታነሽልኝ? ቴክስቴንም አመልሽልኝ? ማርክ፣ ይህንን የማደርገው እኮ ነገሮች ከዚህ በላይ እንዲጓዙ ስላልፈለግኩ ነው። እንዴ የእኔ ስሜት እኮ አንቺ ከምታስቢው በላይ እኮ ነው። እኔ ግን እንደዛ ይሰማኝማ። ይኸውልሽ አንቺን የሚሰማሽ ነገር አይደለም እኔን እያሳሰበኛለሁ። እና ምንድን ነው? በቃ ጊዜ እንድትሰጪኝ፣ ያኔ በስልክ እንደምናወራው እንድታወሪኝ ነው የምፈልገው። ማርክ፣ ይሄ ነገር እኮ አንተ ጋር ያለውን ስሜት ይጨምረዋል እንጂ ሊቀንሱ አይችልም። የፈለገ ይሁን አጨንቀኝም። በቃ አንቺን አውርቼሽ አይቼሽ ተጫውቼ ስገባ በቃ ለእኔ ደስ ነው የሚለኝ። የምርህን ነው? ሜሎሞት የምሬን ነው። እሺ በቃ አንተን ደስ የሚል ነገር ከሆነ ያልከኝን አደርጋለሁ። እሺ ጥሩ። እና ደግሞ ዳግም ለምንድን ነው ትምህርት ያልጀመረው? እሱን ለረዱ ለራሷ እነግራታለሁ። ጥሩ። እንደዛ ከሆነ ጊዜ ሳትወስድ ንገራት። ረዱ በጣም ናፍቀዋለች። እሺ ቆይ ዛሬ ቀኑ አብዷል እንዴ? ድጋሚ ቸርሽ ምን አገኘሽ? አይደለም። አሁን ደግሞ ቲቸር በቃሉ በአንቺ ስም የተጻፈ ደብዳቤ መጻፌ ውስጥ አገኘው እኮ ነው የሚለው። አንተ ደነዝ ምን ያስቃል? በእውነት ይቡዳለሁ። አንተ ቀልድ ምን አለብህ? ቆይ ነው የምለው ለምን ቲቸርሽ የቀርቱብሽ ከቲቸር በቂ ጋር ተመቻችማ? አንተ ከንቱ ያመሃል እንዴ? ምን አጠፋው? እኔ ጭንቀት ውስጥ ሆኜ አንተ ሞድ ትይዛለህ እንዴ? እሺ ታዲያ እኔ ምን ላድርግ? ግራ ቢገባኝ እኮ ነው። የሆነ ሰውማ የሆነ ደባሪ ጌም እየተጫወተብኝ ነው። አሁን እሱን ተይው። እንደ በእናትሽ ስሞትልሽ ቲቸር በቂ ምን አለ? እሱማ ራሱ እንደ ተፈቃሪ ሂሳብ አይቶ አልተኮፈሰም መሰለ። በእውነት ይመቸው። የሆነ ቀን ጠይም ዘለግ ያለ የሚለውን ዘፈን ስዘፍን ሰምቶኝ ነበረ። ከራሱ ጋር አገናኝቶ ለኔ ነው ብሎ አልተኮፈሰም።
አረ መሲ፣ አረ ዛሬ ልገኝኝ ነው በእናትሽ። አንተ ሳቅ ምን አለብህ? እኔ ነገሮች ድብልቅልቅ ብለውብኛል። ታዲያ እሺ ቲቸር በቂ በምን ተፋታሽ? እኔ አይደለሁም ስለው አሁን ነርቨስ ሆነሽ ነው። ትንሽ ቆይተሽ አስበሽበት ነይና እናወራለን አለ። ያምር ግን ብታስቢበት ነው የሚሻለው። የቲቸር በቂ ፎንቃ ማለት ነው አናት ነው የሚያዞር ሲበት። ደረስ በጫነክሽ ሙድ መያዝ ተወለዝ። እሺ ተዋለው። አንቺ ጃንቅሽ ልገኝ ነው እንዴ? ሙድ መያዙ ማትተው ከሆነ አንቄ ነው የምገላው። ቲቸር በቂ አንቺ ብቻ ዋና ጉልበተኛ አደረገሽ። ዋና ጉልበተኛ አደረገሽ። አይ ጊዜ አይ ዘመን። ቆይ ምን ሆነ ነው? ስምንተኞች ሽሜ ስምንተኞች ተቀርቧል። ጫሜዬን ሳይ ነው የምልህ ስምንተኞች ተቀርቧል። ቆይ ለምን ዝም ብለህ የተፈጠረውን አትናገርም? ጸይም ዘለግ ያለ እያለች ስትዘፍን ሾርኔው ለኔ መሆኑ መች ገባኝ። ማናት? ሲያሻት እሽሩ ፍቅር ትላለች። የት መች ገባኝ? እኔ መች ገባኝ? በቃሉ ታውራ እንደሆነ አውራ። እኔ ለራሴ በውስጤ ነገር እየተመላለሰብኝ ነው። እየዋራው አይደል እንዴ? ምንድነው ማንቁርት የሚያዝ እንዴ? አንተ ሰውዬ ግን ተው፣ ግድ የለም ተው። እሺ በቃ እንደፈለክ እንደፈትል እንዴ። ፏፏ የሚለው ሙዚቃ ተጫውቻለሁ። ጸጉሬን አጎፍር ያለው ስላመን ብትለይ ጥሩ ነው። እሺ ምን አለች? ቲቸርዬ ያንተ እኮ ጸጉር ሉጫ ነው ለማጎፈር አይሆንም ብላ ታሞካሸኝ መሰለህ? ኧረ እባክህ ልሙትልህ። ምን አለ ብትጨብጠኝ። ለካ ነገሩ ሲገባኝ ጉዳዩ ሌላ ነው አትልም? ሌላ ምንድን ነው እሱ? ዛሬ አይደል እንደ መጽሐፊ ውስጥ የፍቅር ደብዳቤ ያስቀመጠችው? ቆይ ማናት? መሲ ናታ። መሲ ቆይ ምን ያስቃል? አይደለም እኮ ብቻ መሲን አግኝታት አናግራት እንደ አንድ ስክንክን ያደረገኝ ነገር ስጠይቃ መካዱ አይደል እንዴ? አቤት ውርደት! በቂ ውርደት ማለት ይሄ ነው በቃ። ቆይ ስለምን ውርደት ነው የምታወራው? ደብዳቤ የተላከው ለኔ ነው። ቅድም ስልክ ሲደወልልኝ ተዋክቤ አንተ መጽሐፍ ውስጥ አስቀምጬው ነው። እንዴ አንተ ልጅ በቃ ንቀት ይሄን ያክል ነው? እኔ እኮ የሥራ ባልደረቢያ ነህ ብዬ ነው ሁሉን ነገር ማዋይህ እማማክር እንደ ጓደኛ። ቆይ አንተ ንቀት ምንድን ነው? ቆይ ስለምን ንቀት ነው የምታወራው? እንዴ ስተኝ እኔ ምን ጅል እመስላለሁ እንዴ? በትምህርት ቤት ውስጥ ያሉት ቆንጆ እኔ ነኝ። ስለዚህ ደብዳቤው አንተ ጋር በስተት ነው የገባው የሚለውን ነገር ለመናገር እንደፈለክ የማይገባኝ ጅል እመስላለሁ እንዴ? ወንድሜ እኔ አንተ ስትማር የዛ ትምህርት ቤት እርድና ፈታኝ ነበር። ምን ነው አንተ ደግሞ ምኑን ከምኑ ነው የምታገናኘው? ቆይ ግን ትንሽ መመጻደቅ ልክ ያለፋል መሰለ? ይኸውልህ በቂ እንከባበር። ምን ማለት ነው እንዴ? አንተ ነህ እንጂ ክብር የማይወድልህ። እኔማ የተከበርኩ ኩሩ ሰው ነኝ፣ ክብረ ቢስ። ቆይ እሺ ደብዳቤ የተጻፈው ለአንተ መሆኑን በምን አወቅ? መጽሐፊ ውስጥ ላገኘሁት ነው። በቃ እንዴ እና ከዚህ በላይ ማስረጃ ምን ትፈልጋለህ? ይሄ እኮ ታዲያ በቂ አይደለም። ሰውዬው ያሟል እንዴ? እሺ ቆይ ደብዳቤው ለአንተ ስለመጻፉ ምን ማረጋገጫ አለ? አንተ ተናገር። ይኸውልህ በቂ ደብዳቤ ውስጥ ለጥናት ስጠይቅ በጣም ቢዚ ሆንክ የሚል ተጽፏል። አይተዋል አይደል? መሲ ደግሞ እኔን ነው አስጠናኝ ብላ ስትጨቀጭቀኝ የነበረው። እንዴ ቆይ ያልገባኝ አንተ እንደዚህ በቅናት መንጨርጨር ምን የሚሉት ነው እንዴ? በእኔ መፈቀር ቀናሳ እንዴ? ይሄ ምን ታደርገዋለህ እንግዲህ? እድል ነው። እድልን ደግሞ ትታደለዋለህ እንጂ አትታገለውም ወንድሜ። እኔ እንደዛ አልወጣኝም፣ ግን መሳሳትን እየነገርኩ ነው። ሽሜ እኔ ፈጽሞ አልተሳሳትኩም፣ መቼም ደግሞ ተሳስቼም አላውቅም። ከፈለክ ደግሞ ጠርተን ጠይቃት። ማንን? መሲን? አዎ መሲን። እንዴ ቆይ እሺ ምንድነው? ምን ብለን ነው የምንጠይቃት? ነይ እላትና ከማን ነው ፍቅር ያዘሽ? ደብዳቤው የተላከው ለማን ነው እንላታለን። ምንም ኖርማል እኮ። አንተ ያማሃል እንዴ? ይሄ እኮ በጣም ሼም ነው። ሼም ከያዘ አርፈህ ተቀመጣ። ምንድነው እኔ ብቻ ነው ተፈቃሪ ብሎ ቱሪናፋ መንፋት? ቱሪናፋ እንደፈለክ እኔ ምንም አያገባኝም። ቆይ ለምንድን ነው የሚያገባ እንዴ? አሁንማ እንደ ገብተህበታል እኮ እንዴ? ማን አነካክቶ ነው? እኔ ደግሞ ምን ነው የገባሁበት? ነገርኩህ እኮ የማይሆን እንካ ሰላምትያ ውስጥ ገብታል። መሲን ጠርተናት እንቅጩን ትነግረናለች። እሺ በቂ ያፈቀረችው አንተ ነው በል። ደንወት ምንም ያው ሐሳቧ ልክ እንዳልሆነ ነግራታለሁ። ያው መምህሩ አይደለም ሐሳብሽ ልክ አይደለም፣ አሁን ማተኮር ያለብሽ ትምህርት ላይ ነው ምናምን ብዬ ነግራታለሁ። አይ ጥሩ ነው። ቆይ ግን
ያፈቀረችው አንተን ቢሆንስ ምን ልታደርጋት ነው? እኔ ሽሜ? አዎ አንተ ሽሜ። ምንም ማድረግ ይመስላል። እግዚኦ እግዚኦ እግዚኦ! ምን ሆንክ? ሀሳብ እኮ ገባኝ። አንተ ይቺ እኮ አንድ ፍሬ ልጅ ናት። ምን አስበህ ነው አንተ ዘራ? ትሰማለህ ሰውዬ፣ እኔ ምንም ያልኩት ነገር የለም። ዝም ብላ አይምሮ ውስጥ የማይሆን ነገር ከታጥቃሽ። ዘለፋም ጀመርክ? ጎሽ ጥሩ ነው። ና ምታኛ፣ ና ምታኝ እኮ ምታኝ። ይኸው እንዴ! በል ሰውዬ፣ አንተ በጣም ትቀልዳለህ። እኔ ጊዜ የለኝም፣ መሄድ አለብኝ። ወዴት ወዴት? እንዴ ሰውዬ፣ ይሄን ጉዳይ ሳንፈጽም ወዴትም መነቃነቅ አይችልም። በቂ ግን ከሆነ ጊዜ በኋላ በጣም ጨቅጫቃ ሆናል። ማን ነው ብሶተኛ? ማን ነው እንዴ? ምን ሆነ ነው? ስለምን ብሶት ነው የምታወራው? አሁን ያው እኮ ያው ጭቅጭቅም ብሶትም አንድ ነው ሁለቱ። ኦ ሰውዬ፣ እኔ አሁን ጊዜ የለኝም። የምታደርገውን ነገር ቶሎ አድርግና ከዚህ እንሂድ ነው። እንግዲያውስ ከዚህ ኬትም እንዳትሄድ ንቅንቅ እንዳትል ጠብቀኝ። ለአንተ ሳይላክ እንደዚህ ሆንክ፣ ለአንተ ቢላክ እንዴት ልትሆን? አታውቅም። ሰምቻለሁ መሰረት። እሺ ታዲያ ሄቡ ከምን ጀምር? ምን ጨዋታችንን ነው? እስኪ ልስማ። አንተ ከፈለክበት ጀምር። እንዴ ከፈለኩበት ከጀመርኩማ አንቺን አበሳጭሻለሁ። ስለዚህ አንቺ ደስ ካለሽ መጀመር ትችላለሽ። እንዳልበሳጭ ከፈለክ ጥሩ የጨዋ ወሬ አውራኝ ከሆነ ጥሩ። ስለዚህ ስለ ህይወት ብናወራ ምን ይመስልሻል? ችግር የለብኝም። ስለዚህ ቅድሚያ ለአንቺ ልስጥ። እስኪ ንገሪኝ፣ ህይወት ለአንቺ ምንድን ናት? እንዴ ይሄ ጥያቄ እኮ ከባድ ነው። እሺ ቀለል አድርግልሽ። ቢሆን ጥሩ ነው። እሺ ስለ ፍቅር አውሪኝ። ፍቅር ለአንቺ ምንድን ነው? ምን የባሳት ታምጣ። ፍቅር እኮ በጣም ጥልቅ ነው። እሺ የፈለገ ጥልቅ ቢሆን ከጥልቁ ላይ ትንሽ ጨለፍ አድርገሽ ንገሪ። ከዛ አንተ የራስህን ሀሳብ ትሰጥበታለህ። ደስ እያለኝ። ጥሩ እንግዲህ ለእኔ ፍቅር ማለት የተለየ ግንኙነት ወይም ደግሞ የነፍስ ትስስርን መፍጠር ማለት ነው። ቢብራራልኝ። ለምሳሌ እናት ልጇን ስትወድ የተለየ ትስስር አላት። እሺ እሱን ትስስር ነው ፍቅር የምንለው። ቆንጆ እይታ ነው። ግን ፍቅር በሁኔታዎች ይወሰናል ብለሽ ታስቢያለሽ? ይሄ እንደ ሰው ይለያያል። እንዴት? አንዳንድ ሰዎች ፍቅር በሁኔታ ይወሰናል ይላሉ። ለምሳሌ እናት ልጇን የምትወደው በሁኔታ ላይ ተመስርታ ነው የሚሉም አሉ። እሱ ሁኔታ ምንድን ነው? ምናልባት ከልጇ የምታገኘው ፍቅር። እንዴ እና አንቺ ማመለካከት እንደዛ ነው? አይ አይደለም። አልገባኝም። እስኪ ግልጽ አድርጊልኝ። ፍቅር በሁኔታዎች ላይ ተወሰነ ማለት ያ ፍቅር ፍቅር ሳይሆን ቀመር ሆነ ማለት ነው። አሁንም አልገባኝም። እስኪ ግልጽ አድርጊልኝ። እሺ በሚገባ ቋንቋ ልንገር። ሁለት ካፕሎች ቢኖሩና በምን አፈቀርካት ብለህ ብትጠይቀው ውበቷ፣ ቁመቷ፣ ደምግባቷ ካለ ያ ፍቅር ፍቅር አይደለም። እንዴ ለምን? ምክንያቱም ያ ሁሉ ውበቷ ቢቀር ሊተዋት ይችላል። አየህ፣ ፍቅር በሁኔታዎች ሲለካ ትክክል አይደለም። ይገርማል። እንዴ አንተ ፍቅር በሁኔታዎች ይለካል ከሚሉት ወገን ነህ እንዴ? ስለ ጾታዊ ፍቅር ካወራን ሁኔታዎች ፍቅር ባይሆኑም ወደ ፍቅር መምራታቸው ግን አይቀርም። እንዴት? ለምሳሌ ድንገት ካየኋት ሴት ፍቅር ሊይዘኝ አይችልም። ምናልባት እሷን ካየኋት በኋላ አትራክት አድርጎ ሊያቆየኝ የሚችል ነገር ሊኖር ይገባል። ስለ ውበቷ እያወራ? አዎ ስለ ውበቷ ነው የማወራው። ምክንያቱም እሷን መጀመሪያ የሚያቀርበኝ ነገር ሊኖራት ይገባል። ከዛ በኋላ ስለ ማንነቷ፣ ስለ ውስጧ ማየት ይችላል። ያኔ ፍቅር ሊይዘኝ ይችላል። ስለዚህ ውበት የሌላቸው ሰዎች የመፈቀር እድል የላቸውም እያልክ ነው? ኧረ አልወጣኝም። እንዴ አልክ እኮ። አይ ሄቡ፣ አንድ የረሳሽው ነገር አለ። ውበት እንደ ተመልካቹ ይለያያል። እንዲህ አይነት ሀሳቦች ውስጥ ነበሩ ማለት ነው? አይ ሄቡ፣ ቀርበሽ ስላላየሽኝ ነው እንጂ ብዙ ቆንጆ ቆንጆ ወሬዎች ነበሩ። ምናልባት ሁክ አድርጎ የሚስበኝ ነገር የለም ይሆናል። እና እንደዚህ በጥሩ ስሜት ጠጥቼ አላውቅም። ጥሩ ነው። አለም እንደዚህ ሪላክሱና ከተቀመጠች የሆነ ያሳካችሁልኝ አለ ማለት ነው። ምን ጥያቄ አለው? ምን እንደሆነ ማወቅ ይቻላል? አንድ የጠላት ኃይል አንገቱን እንዲደፋ አድርገናል። መሲናት አይደል? እንዴት ገመትክ? ምን ጥያቄ አለው? በስሜ ለቲቸር ሽሜ ደብዳቤ ተጻፈ ብላ ይኸው ሀገር ምድሩን ልታቃጥለው ነው።
እንዴ ታዲያ ከኔ ጋር ምን ያገናኘዋል? ሰሞኑን ጥሩ አይደላችሁ። ዛሬ ደግሞ ይሄ ገጠማት እና ግጥምጥሞች እንዳልሆነ ደግሞ ገባት። ልክ ነህ። ደሜን ስታፈላኝ ልክ አስገባሁላት። መቼም በአንቺ እጅ ጽሑፍ አይደለም አይደል የተጻፈው? ይሄን ያህልማ ፋራ አይደለሁኝ። ግን ከመቼ ጀምሮ እንደዚህ አይነት ሰው ነሽ? ታውቃለህ፣ አንዳንድ ጊዜ ዝም ስትል ሰዎች አናት ላይ መውጣት ያምራቸዋል። የዛኔ ማንነትህን ማሳየት ይኖርብሃል። እንደዚህ አይነት ሰው በዙሪያ ያስፈልገኝ ነበር። ታዲያ እኔ አለም ደርሼልሃለሁ። ከጀንትሉ ጋር እንዴት ናችሁ? ከሱ ጋር እባክህ ትንሽ ጊዜ አላገኘንም። ለሱ ጊዜ መስጠትሽ ለኔ በጣም አስፈላጊ ነገር ነው። አታስብ፣ የሱ ጉዳይ እኔም ጉዳይ ስለሆነ እችላለሁ። በጣም ጥሩ። በቃ እጄ ሰው ይላግኛል። እሺ ይመች። መሲ መልስ እየጠበቅኩ ነው። ምንድነው የምመልሰው? እንዴ ይሄን ደብዳቤ ጻፍሽ ነው? ማን ነው ያልኩሽ እኮ ነው። ኧረ እኔ ለማንም አልጻፍኩም። እና ታዲያ ደብዳቤው በሮ እዚህ መጽሐፍ ውስጥ መጥቶ ገባ? እንደሱ ሳይሆን የሆነ ሰው ተንኮል አስቦ እዛ ውስጥ ከቶት ነው የሚሆነው። መሲ ተረጋግተሽ ለማሰብ ሞክሪ። ተንኮል ሊሰራብሽ የሚችል ሰው ማን ነው? አሁን ጭንቀት ውስጥ ስለሆንኩ ምንም ነገር ማሰብ አልቻልኩም። መሲ እንደው የሆነ ሰው ተንኮል ሊሰራብሽ አሰበ እንበል እናማ እሺ ምን ትቀልዳለህ እንዴ? ያ ተንኮል ሊሰራባት ያነሳሰው ሰውዬ ደብዳቤውን ጽፎ እንዲልክ ያነሳሰው አንዳች ምክንያት ይኖረዋል። ወንድሜ እንዲህ ብለህ ተመልከት እሺ። እንደዚህ አይነት ነገሮችን አረም ሽሜ ግን ተው እንዴ ዞር ብለህ እንጂ። የምን ምክንያት? ምክንያቱም የተደበቀ ወይም ጓደኞችሽ ብቻ የሚያውቁት ፍቅር እኮ እኔ መሲ ፍቅር ይዞኝ ታዲያ ባይዝህ ነው እንዴ የንግስቷን ያሰራወቀን ጸይም ዘለግ ያለ የሚለው ሙዚቃ የዘፈነችው? ሽሜ ደግሞ ይቺ ሙዚቃ ልብ ብለህ ሰማት። ጸይም ዘለግ ያለ። ቆይ ምን ነው ልብ የምለው? ሙዚቃው ነው እንዴ ጸይም ዘለግ ያለ ይላል እኮ እንዴ። ላንተ አይሆንም እሺ። ኩርሲ ምን ያስገለፍጥሻል? ይቅርታው ነው ዛሬ ጥንቅር ብለህ ይቅር። አሁን አንድ ጥያቄ ጠይቅሻለሁ። ከማን ፍቅር እንደያዘሽ ንገሪ። ጸይም ዘለግ ካልሆነ ወይስ ከሽሜ ነው? ተናገሪ። ቸርኔ ከሁለታችሁም ፍቅር አልያዘኝም። ተገላገልክ። ቆይ መሲ እርግጠኛ ነሽ? ደንግጠሽ እኮ ነው የማትፍሪ። እውነት ምንም አትፍሪ፣ ችግር የለውም። እኛ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሱንም ደብዳቤ ለተንኮል የሆነ ሰው አስበው ጽፎት ነው የሚሆነው። ያን ደግሞ በራሴ መንገድ አጣራዋለሁ። እርግጠኛ ነሽ? በቃ ሂጂ። እሺ ሄዳለሁ። ግን ደብዳቤውን መውሰድ እችላለሁ? እንዴ ደብዳቤው ምን ያደርግልሻል? እጅ ጽሑፉን ለማመሳከር ፈልጌ ነው። ይሄ በፍጹም አይሆንም። ኤግዚቢት መግባት አለበት፣ መጣራት አለበት። ካልሆነ እሺ ፎቶ ላንሳው? ፎቶ ላንሳው? ካሜራ አለሽ እንዴ? አይ በስልክ ነው። ምን? ወይኔ በቃሉ ጭራሽ ስልክ ይዘሽ ትምህርት ቤት ውስጥ ገባሽ? የደብዳቤው ሳያንሰን እንዴ አንቺ ሊቆ አላማሽ ምንድን ነው? ተምሮ መለወጥ አይደለም እንዴ አላማሽ? አላማሽ ምንድን ነው? እኔም ማቃጠል ማንደር ነው? ምንድን ነው አላማሽ? ንገሪ። እንዴት ሸሬ ክረምት ትምህርት እኮ ነው። ሁሉም ስልክ እያያዙ አይደል እንደሚገቡት? ምን አቃጠለኝ? እንጂ እንደፈለገሽ አድርጊው እንጂ ለምን እንዳለው ይዘሽ እንዴ ምን ትላለች? እኔ ላስተምር ነው እንጂ ምናምን ያስገለፍታል። አንተ በሳቂ ይገባል። አንተ በሽተኛ ነው እንዴ ዝም ብሎ መገልፈጥ ግልፍጥ በሽተኛ። ቆይ ፎንቄ ምን ሆነ ነው እዚህ ብቻ ነው የተቀመጥከው? አንቺ ነው የጠበቅኩ። ቆይ እኔ በዚህ ሰዓት እንደምመጣ እንዴት አወቅ? ዛሬ ቅዳሜ አይደለ? እና ስለዚህ ከስራ ቆይተሽ የምትመለሽበት ሰዓት አሁን እንደሆነ ስላወቅኩ ነው የመጣሁት። ኧረ ፎንቄ አልተቻልክም።
ግን ደህና ነሽ? ደህና ነኝ። ቆይ ግን ምን ሆነ ነው? ምን ሆንኩ? እንዲሁ ዝም ብዬ ሳይህ የኔ ፎንቃ እንደ ቢጫው በአናት ላይ የወጣ ስለመሰለኝ ነው። ይውጣ ታዲያ ምን ችግር አለው? አረ የሆነ ሰው አሁን ወደ ታጅያንሽን ጨፍኝ። ከዛስ? አረ ፎንቄ ፈራቱኝ። አይንሽን ጨፍኛል፣ አይንሽን ጨፍኛል። አረ ቸልቲ ግን ደግሞ አንተን የሚያስደስት ከሆነ እጨፍንልሃለሁ። አስታይ ወይኔ ፎንቄ፣ ቆይ ምን እሺ ነው? በጣም ነው ወደድኩት። ግን ደግሞ ምን አነሳሳ? የሆነ ድራማ ላይ እኮ ይቺ ነው። ሰሞኑን የምታያቸው ድራማዎች ግን ለኔ በጣም ባለውለቶቼ ናቸው። እንዴት እንዴ? ባለፈውም እንደዚህ ከድራማ ከፊልም ላይ ናይቼ ብለ መጣ ቆንጆ ሙዚቃ ጋበዝከኝ። አይውልሽ እኔ ቀስቴ እኮ ፎንቄ ልግለጽ ካልኩኝ ማንም ነው የማይችለኝ። ይመች ፎንቄ፣ አንገቴን አይተ ማለት ሀብል ያስፈልገዋል ብለ እቺን ቆንጆ ሀብል ስለገዛልኝ በጣም አመሰግናለሁ። እሺ አንቺ ቤት በቃ ሙዲያሽ በጣም ነው። እሺ ማመሰግነው። ቆንጆ ልጅ አይደል? ልክ እንዳንቺ። አዎ በጣም ነው ወደድኳት። በጣም ነው የምታምረው። ይኸውልሽ ፎንቄ፣ ስለወደድሽ በጣም ደስ ብሎኛል። ግን ፎንቄ ለምን እንደዚህ ተቸገርክ? አትቆጭኝም? ልንገርሽ። ንገረኝ። አልቆጣም። ባለፈው ቤዛ አንገቷ ላይ ሀብል አድርጋ ነበረ። አንቺ ሴት ደግሞ በጣም አሳዘሽ። ስለዚህ ለፎንቄ የሚገባታል ብዬ ነው የገዛሁት። ውይ ፎንቄ፣ ምን አባቴ ላድርግ? ግን ደግሞ እኮ እንደዚህ አይነት ነገር እኔ እንደማያጓጓኝ ታውቃለህ። እሱን ማውቃለሁ። ግን በቃ የሆነ መላ ሲበረግድልኝ እኮ ደስ ይበልሽ ብዬ ነው የገዛሁልሽ። በጣም ነው እሺ የማመሰግነው። ኧረ ምን ምስጋና ነው። እኔ የምኖረው እኮ ላንቺና ለሚስቴ ነው። እሱንማ በደንብ አውቃለሁ የኔ አባት። የኔ አባት ፈጣሪ ሆይ ቀስቴን እርዳው፣ ጠብቅልኝ። ንገረኛ ማርክ፣ ዳጊ መች ነው ትምህርት የሚጀምረው? ከገጠር ሲመለስ። አልገባኝም። ይኸውልሽ ረዱ፣ ወንድ አያቱን ሊጎበኝ ገጠር ሄዷል። ለዛ ነው እንዴ ስልኩ ማይሰራው? አዎ ያው ገጠር ምናምን ኔትወርክ ያስቸግር የለ። እሺ መች ይመለሳል? እኔ እንጃ፣ እኔ አላወኩም። ግን እንደመጣ አሳውቅሻለሁ። ማርክ፣ እሱን ብቻ አይደለም እንድታረግልኝ የሚፈልገው። ቆይ ምን እንዳደርግልሽ ነው የምፈልገው? የክረምት ትምህርት ከኛ ጋር እንዲማር እንድታረግ እፈልጋለሁ። እንግዲህ የቻልኩትን እሞክራለሁ። ፕሊስ ማርክ፣ አረጋለሁ ብለህ ቃል ግባልኝ። እኔ ሜላት ጊዜ እንድትሰጠኝ አርጊ ስትል አርጌልህ የለ እንዴ? እሺ በቃ አረጋለሁ። እሺ ማርክ፣ በጣም ነው የማመሰግነው። እሺ ምንም አይደል። ምን ልታረጊ መጣሽ? ቆይ እኔ ላይ የተፈጠረውን ነገር ሰምተሽ እንዴት አስችሎሽ ዝም አልሽ? አልገባኝም። ምንድን ነው አንቺ ላይ የተፈጠረው? በስሜ ደብዳቤ ተጽፎ ለተሻር ስሜ እንደተሰጠው እንዴት አለማክሽ? ይሄን ብቻ ነው የምትይው? እና ምን ልበልሽ ሰብሌ፣ ይሄ እኮ በጣም ከባድ ነገር ነው። አንቺ ደግሞ ጓደኛዬ ነሽ። ስለዚህ ስሜቴን ሼር ልታደርጊኝ ይገባል። መሲ ረሳሽው እንዴ? ስሜቴን ሼር አላደርግም ብለሽኝ እኮ ጸብ ላይ ነን። እኔ ሼር አላደርግሽም አላልኩም፣ ግን ያችን መሰሪ አለም ሄጄ ይቅርታ አልጠይቃትም ነው ያልኩሽ። ግን አንቺ በፈጠርሽው ችግር እኔና አለም ተጣላን። ይሄው ይቅርታ አላደርግልሽም ብላኛለች። እንኳን ቀረችብሽ። ቆይ ምኗ እንዳይቀርብሽ ነው? እሱን አንቺ ነሽ ያልሽው። እሺ ኦኬ።
አሁን ገባኝ። ምን ነው የገባሽ? በእኔ ስም ለተሸርሽሜ ማን ደብዳቤ ጽፎ እንደላከ አሁን ገባኝ። ማን ነው? አለም ናት። ኧረ አንቺ ልጅ ከዚች ልጅ ራስ ላይ ውረጂ። ቆይ ለምን ብታረግሽ ነው እንደዚህ እንደ ሰይጣን የምትደርገሽ ያሻት? አንቺ ከፈለግሽ እንደ መልአክ ማየት ትቻለሽ፣ እኔ ግን እንደ ሰይጣን ነው ማያት። እሺ ወዴት ነው ሄጄ ማንነቴን ላሳያት? ወይኔ መሲ ከዚህ ነገርሽ የማሰሚው ነገር እንዴት እንደሚያናድድ መሲ። እንዴት ነው? ወይኔ አልተጎዳህም? ፒስ ነው። አንተ እያለ ምን ፒስ አለ? በየቦታው ፈንጂ ረግጠህ እኮ ይኸው ትርምስ ማሳችንን አወጣው። ምን ተፈጥሮ ነው? ምን ተፈጥሮ ነው ማለት ሲያቅበጠብጥህ ከዛሽ ቃጁላላ ጋር ተነካካ። መቼም ቾምቢ ያደረገህን አትረሳም። ቆይ ግን እሷ ደህና ናት አይደለ? አንድ ፋይንድ በእናትህ ምን ያልከው? ማትስ ምናምን ነው የፕነሽ? ዝም ብለህ ነው ቦርሳ ያዝከው? አልተማርክም አሉ እማማ ዝናሽ። ወይኔ እሳቸው ደግሞ ማን ናቸው? አታውቃቸውም? አሻንቲ በእናትህ አታዝግኝ። እንደው ታዘብኩ። አንተ ግን በጣም ትገርማለህ። እኔን ከቃጁ እኩል አይደለ ያወከኝ? እኔ ወንድምህ አይደለሁ? አዎ እኩል ያወኳችሁ። እንደው ናታንዬ ያ ሁሉ ይቅር። ወላጅ አተህ ስትንከራተት አብሬ አልተንከራተትኩም፣ ዋጋ አልከፈልኩም። ከፍለሃል። ቆይ እሷ ከኔ በምን በልጣ ነው ተሽሞንሙነሽ ነይ አምሮብሽ ነይ ብለህ ልጋብዛት የነበረው? ወይስ ሌላ ነገር አለ? ኧረ አንተ ልጅ በእናትህ ተፋታኝ። ልፈታ እኮ አስቤ ነበር፣ ግን ደሜን ያፈለው ምን እንደሆነ ታውቃለህ? ምንድን ነው ያፈለው? ምንድን ነው ይለኛል? ልትጋብዛት የነበረው ቁርጥ መሆኑን ሳክ ደሜን የፈላው። ማነው ደግሞ እንደሱ ያለ? ማንስ ቢል ግን ቾምቤ እግዚአብሔር ይስጠው፣ ግብዣውም ቀረ ታከል አድርጎ ሁሉንም ቁርጡንም አስቀርልኝ። ይመስገን ለቾምቤ። በእናትህ ከመንገድ ይዞር በልሂድ። ቆይ ቀስ። ለመሆኑ ትምህርት የለም? ደብሮኝ ትቼ ወጥቼ ነው። ጭራሽ ፉርፌ በአጥር መዝለል ጀመርክ ወይ? የዘንድሮ ልጆች ይኸውልህ፣ በዚያ አያያዘ አስፋልት ዳር ድንጋይ አሟቂ ነው የምትሆነው። እሺ የአስፋልት ደግሞ ድንጋይ ያቃጥላል። ተው። ኧረ በእናትህ አሁን ወሬ አታብዛ። እሺ እንደፈለግኩን እኔ አያገባኝም። ለመሆኑ ስልክ ምን ሆኖ ነው የማይሰራው? ደብሮኝ ዘግቼዋለሁ። እኛ እዚህ ስልኩ አይሰራም ብለን ተጨንቀናል። አንተ በአጥር ለአጥር ትዘላለህ። በጣም ጥሩ። ቆይ ቃጁ ጨነቃት እንዴ? ቀላል የምር ነው እንዴ? ወዴት? አንተ ቆይ ምን አስበህ ነው? ምንም አላሰብኩም። የሆነ ነገርማ አስበሃል። ያሟ እንዴ? አላሰብኩም አልኩ። ይልቅ አሁን የት እንዳለች ንገረኝ። አላውቅም። እውነት አንተ ግን የምትወዳት ከሆነ ጠረኗን አሽታ አግኛት። እንደዛ ይቻላል? ኦሜራ እንደዛ ይቻላል ትለኛለህ? ያንተማ ፍቅር የውሸት ነው። ፍቅር የምትለው አውቀህ ስትጃጃል ነው እንጂ እውነት አይደለም። ያንተ ፍቅር አርቲፊሻል። ቆይ ፍቅር የያዘው ሰው በጠረን የት እንዳለ ማወቅ ይችላል እያልከኝ ነው? በደንብ ነው የሚቻለው። በደንብ አሪፍ የሆኑ የህንድ ፊልም ጋብዛለሁ። ይቺ አፍንጫሽ እዛኔ ክፍት ብላ ማሽተት ትጀምራለች። ልክ እንደ ድመት እያነፈነፍክ እሷን ማግኘት ነው። በልደና አሁን ይሄን መስላለህን ተው። ጭራሽ ባለ ይህ ምን አይነቱ ሀዚግ ነው? ሲያስጠላ አጃጅ አይደለም። አንቺ ነሽ አይደለ? ምኑን? በእኔ ስም ለተሸርሽሜ ደብዳቤ ጽፈሽ የሰጠሽው አንቺ ነሽ አይደለ? ምንድን ነው የምታወሪው? ስለምን እንደማወራማ በደንብ ታውቂያለሽ። አንቺ ነሽ አይደለ? አንቺ ልጅ እያበድሽ ነው። እኔ አላበድኩም። ግድ የለሽም፣ የሆነ ነገርማ ሆነሻል። ቆይ አንቺ ከኔ ያለብሽ ችግር ምንድን ነው? አንቺ ራስሽ ከኔ ያለብሽን ችግር ተናገሪ። ከአንቺ ጋር ያለብኝ ችግር መሲ ምን እያደረግሽ ነው? መሲ ልቀቂ! ምን እየሆንሽ ነው? ከአንቺ ጋር ያለብኝን ችግር መሲ ልቀቂ! ያምሻል እንዴ? አንቺ ልቀቂ! እኔ መሲ በክብሬ እንደማልደራደር ታውቂያለሽ አይደለ? ልቀቂ! አሁን ከኔ ያለብሽን ችግር ተናገሪ። ከኔ ጋር ሳፋጣ ቢቆም ነው የሚሻልሽ፣ አለበለዚያ ሲጣርጌ ነው የምገልሽ። አሁን ከኔ ማን ነው የሚያስጥልሽ? ልቀቂ መሲ! ከኔ ማን ነው የሚያስጥልሽ? ሲጣርጌ ነው የምገልሽ። እሺ ሲጣርጌ ነው የምገልሽ አለ። ከዚህ በኋላ ከኔ ጋር ያለሽን ሳፋጣ ታቆሚያለሽ። እሺ ሰሚኛለሽ? ስርዓትሽን ብትይዥ ነው የሚሻልሽ። እሺ ምን እያደረግሽ ነው? ሳፈጠኝ ጥጓ
ልቧን እያስያዝኳት ነው። ያለ ስሜ ስም ሰጥተሽ ደብድበሽኛል። እናንተ ምስክር ናችሁ። እኔ አለም ደግሞ ካላስወረድኩሽ ሞቻታለሁ። ያለችኝ ቀን ደግሞ ገድዬሽ እጄን ለመንግስት የፈለግሽ ማምጣት ትችያለሽ። ልቀቂኝ አለ። መሲ ግን ምን እያደረግሽ ነው? ኤላ እሷ ናት ያደረገችው። ቆይ እሷ ስለማድረጓ በምን እርግጠኛ ነሽ? የለኝም ግን አውቃለሁ። እቺ መሰሪ ናት እንደዚህ ያደረገችው። መሲ ከመጠን በላይ ያበዛሽው እንደሆነ ወቂ። እሺ ቢገባሽ ከአለም ጋር ባንቺ ምክንያት ነው እንደዚህ እየተጣሉ ያለው። አንቺ ግን አንድም ቀን ከጎኔ ሆነሽ አታውቂ። ሰብለ በጣም ነው ማዝነሽ። ቆይ ወሬት ነው ጥለሽ ነው? ከዚህ በኋላ አጠገቢያ ትድረሽ አላልሽኝ? አንቺ ማየት ትፈልጊሽ መሲ በዚህ ልክ እኮ ስሜቷን የጎዳሁት አልመሰለኝ። እንዴ ሰብሊ ለምን ታለቅሻለሽ? ኤላ መሲ ማለት እኮ የልጅነት ጓደኛዬ ነች። አውቃለሁ፣ ግን ምንም የሚያስለቅስ ነገር የለም። እኔ እንጃ እሷ ሁሌም እኔን ከመጥፎ ነገር ፕሮቴክት ለማድረግ እንደጣረች፣ እኔ ግን ሁሌም እናደድባታለሁ። ተረጋጊ። እሺ ደግሞ አሁን የምነግርሽን በደንብ አዳምጪ። ምንድን ነው? ይኸውልሽ በጓደኞች መሀል በጣም ብዙ ነገሮች ይፈጠራሉ። አንቺ ደግሞ በዚህ ልክ ወደ ባሻ መሆን የለብሽም። ድሮም እኮ የራኳት ለዚህ አይለኝነቷ ብዬ ነው። ቢሆንም አሁን ግን ተረጋጊ። እሺ አመሰግናለሁ። ግን ምን? ቅድም ተቃቅፈን እያለ ጆና የት ሆነ? እስኪ ሰብሊሙች በለኝ። ሰብሊሙች? ወይኔ ጉዴ ፈላ። በቃ ሁሉ ሌላ ነገር ነው የሚመስለው። አውቃለሁ፣ ግን ተረጋጊ። እኔ መረጋ ብዬ ላስረዳው እሞክራለሁ። ወይኔ እድሌ፣ ምንድን ነው የሚሻለኝ? ምን አይነት እድል ያለኝ ግን? አትጨነቂ ያልኩሽ አይደል እንዴ? በቃ ለማንኛውም ቻው። በጣም ጥሩ ጆኒ። አሁን እንግዲህ ወንድነት ይለያል። ጦርነቱ የምታስጀምርበት አሪፍ ክብሪት ነው ያስለኩስኩ። አንተ ህፃኑን የሌለ ፋራ ነሽ ደግሞ ነው እና ቾምቢ ያስደበረኝ ብለህ ስልክህን አጥፍተህ ስጠፋ ትንሽ አይደብርህም እንዴ? ወድጄ እኮ አይደለም። እና እኔ ያስገደድኩ? እንደዛም አይደለም። እና ምንድን ነው? በቃ ከራሴ ጋር ትንሽ ጊዜ ማሳለፍ ፈልጌ። እና ታዲያ ከራስ ጋር ማሰብ ብፈልግ ስልክህን አጥፍተህ እኔን በጭንቀት ፍላት አብልተህ ነው እንዴ? ምረምተው እውነቱን ነው የምነግርህ። በጣም ነው እሺ ያስደበርከኝ። ጨነቀሽ እንዴ? ቆይ ምን አስበህ ነው? አረ ምንም እንዲሁ። እሺ ሰማኛለህ? ካሁን በኋላ አላውቅህም፣ አታውቀኝም። እሺ አረ ቃጁላላ በቃ ካስደበርኩሽ ይቅርታሽ። ምንድነው የምትጋተተኝ? ወደዛ ሂድ በእናትህ። በቃ እሺ ይቅርታ። ጊዜ እፈልጋለሁ። ለምን? ማሰብ ስለምፈልግ። ለምን ነው የምታስቢው? ለዚህ ልጅ ይቅርታ አላድርግለት ወይስ አላድርግለት የሚለውን ለማሰብ ነው። እስከዛ ግን ደህና ሁኚ። ወይኔ ናታን፣ ቆይ ምንድን ነው ያደረኩት?
የሞት ጥርበት ያየሽ መስል እንደዚህ የሚያደነብርሽ ደንባራ? ቲቸርዬ የሞት ጥርበት ደግሞ ምንድን ነው? ምን አውቃለሁ እኔ? ማን ያውቃል ያለሽ? ኧረ ማንም። ቆይ ለመሆኑ እኔ ሳይ እንደዚህ ደነገጥሽ ምን ሆነሽ ነው እንዴ? ደነገጥኩ እንዴ? ኧረ አልደነገጥኩም። ኧረ እባክሽ በአንቺ ቤት በቃ ሙዲያሽ ማለት ነው። እኔ በቃሉ ስተኝ ፈራ መስልሻለሁ እንዴ? ኧረ በፍጹም ቲቸርዬ በፍጹም። ጄሪ የዛሬን ያድርገውና እኔ በቃሉ ማለት በድሮ ጊዜ የእርድና ውሃ ልክ ነበርኩ። ምን ዋጋ አለው? ወይ ቲቸርዬ እሱንማ አውቃለሁ። አውቃለሁ ነው ያልሽው? አዎ። ጄሪ ቆይ ደግሞ ላንቺ አሁን ይሄን ነገሩሽ ነው ወይስ ያኔ እኔ ፍሪክ በነበርኩበት ሰዓት አራዳ እያለሁ ታውቂ ነበር እንዴ? ኧረ ቲቸር በቃ እኔ በጣም እያስጨነቁኝ ነው። ይተባትሽ ታዲያ። ቆይ ለመሆኑ በዚህ በኩል ወዴት እየሄድሽ ነው? እኔማ ያው ግቢ ውስጥ ዝም ብዬ ስዞር ድንገት በዚህ መንገድ መጣሁና አገኘኋችሁ። ኧረ እባክሽ እኔ በቃሉ ያላወቅኩ መሰለሻ እንዴ? ምንድን ነው ያወቁት ደግሞ ቲቸርዬ? ማን ቀጥሮሽ ነው የምትሄጂው? ማን ይቀጥረኛል? በቃ ዋሸሽ ሙዲያሽ። ጄሪ እኔ እኮ በቃሉ ነኝ። አላወቅሽኝም እንዴ? በቃሉ በቂ። አይ ድል ቲቸርዬ ሽንት ይመጣ እና ሂጅልሽ ነው ያጁ ምን ትላለች እቺ እንዴ? እንዴ ቆይ እኔ ምን ባደርጋችሁ ነው የሚሻላችሁ? ቆይ እኔ በእናንተ የተነሳ ምን ልሆን እንዴ? እኔ እኮ እዚህ የማስተምረው እኔ የማስተዳድረው ወንድም አለኝ የቤት ኪራይ ያለብኝ ብዬ ነው እንጂ ከእናንተ ጋር ሁሌ እንደዚህ ቆይ መንደድ አለብኝ ልንደድ ወይ እንዴ? እሺ እኔ ምን አጠፋው? ምን አጠፋው እንዴ? አንቺ ያቺ ሰው ቀና ብላ ማየት ማችልኝ ባህሪዋ ካንቺ ጋር ከዋለች በኋላ እንዴ እንዳለ ልውጥ ያለው እንዴ? ጭራሽ አንድ ቀን እኮ ገላመጠችኝ። ዝም አልኳት። እኔ ያው ያቶ ደሳለኝ ልጅ ናት ብዬ ነው። ምንም እኔ ሌላ ፈርቻ አይደለም ደግሞ። ወይ ቲቸርዬ ሳልነግሮት እንዴ ከሷ ጋር እኮ ካሁን በኋላ አላቅሽም አታውቂኝም ተባባልን። በቃ አለቀ ግንኙነታችን እዚህ ጋር ፈረሰ ተባባልን። ኧረ እባክሽ ፈገርሽ በቃ ቲቸርዬ ሞቱ ፈገር አይደለም ይሄ። ኧረ ራስሽ ድብን በይ ራስሽ ድብን ክንቸር በይ። የበላሽው የጠጣሽው እኔ አንድ ፍሬ ልጅ ገና ስንት ሀሳባለኝ እንዴ? ቲቸርዬ እንደው ማን ይሞት ከኔና ካንተ አሁን እስኪ እንደው ማን ነው እየበላው እየጠጣው? ድቤ እሺ ወስላታ ጥፊ ገዝ አፈር መሬት ያስበላሽ ጠንፋፊ። አሁን እቺ ላይ ታብኝ እኮ እቺ እንደው ምን የቤት ኪራይ ምናምን ብዙ ነገር መከፋፈለ ምን ትላለች? ቆይ እነዚህ ልጆች ግን አላማቸው ምንድን ነው እንዴ? እንደዚህ ዛፍ ለዛፍ ስር እንደሄዱ እኔ በቃሉ እያንዳንድሽ ይበቀልሻለሁ፣ አገኝሻለሁ። ጄሪ ቆይ አንዱ አንቺ ነሽ። ቆይ ጆኒ ጆኒ